ዓመታት አለፉ። ልጄም ወደ ቋሚ ህይወቷ ተመለሰች። በስራ አጋጣሚ ከአንድ ሰው ጋር ተዋወቀች። ከዚህም ሰው ጋር ማንም ጋር ተግባብታ በማታውቀው ልክ፣ ማንም ጋር ተዋህዳ በማታውቀው ልክ ተዋሃደች። አዎ ይህ ሰው ባለትዳር ነበር። ሀውለት የኔ ቤት ፈተና ከባድ ነው። ባለትዳር ሆኖም ከልጄ ጋር በጣም ተዋደዱ፣ በጣም ተፋቀሩ። ሊያገባት ፍላጎት እንዳለው ነገራት። ሁሌም ወደ እናንተ ስመጣ ዛሬ ነግራችኋለሁ፣ አሳውቃችኋለሁ እያልኩኝ እመጣለሁ። እናትሽ አጠገብ ስደርስ ግን ወኔውንም ብርታቱንም አጣለሁ። እሷ እኔ ላይ ያላት መደገፍ፣ ከእናንተ ጋር የምታሳልፈውን ውጣ ውረድና የወደፊት ምኞቷን ሳይ በደስታ ከእናንተም ጋር ከሚስቴም ጋር ሳሳልፍ ይሄን ነገር ማጣው ይመስለኛል። ብነግራት እንበጣበጣለን፣ ብነግራት እሰብራታለሁ፣ ብነግራት ይህን ሰላምና መረጋጋት ላናገኝ እንችላለን ብዬ የወጣ ቀን ይውጣ የሆነ ቀን ይሁን አንድ ቀን ጠብቄ እነግራቸዋለሁ እያልኩኝ ቀን ቀናትን ተካ። ዓመታትን ወለደ። ሚስቴም ላይ በላይ መውለዷን ቀጠለች። ይህን ጉዳይ በቀላሉ እንዳልነግራችሁ ያደረገኝ አንድ ነገር ለእናታችሁ ያለኝ ፍቅርና የእሷን መሰበር ማየት በመፍራቴ ብቻ ነው አላት። ልጄ ይህን ነገር ስትሰማ በጣም አዘነች። እናም ልጄ አንድ ነገር ልለምንሽ ይላታል። ምን ስትለው እናትሽን አሳምኝልኝ። ዛሬ ልጄና ሁለተኛ ሚስቴ ያሉበት ሁኔታ በጣም በስቃይና በችግር ነው። ሚስቴ እንደነገርኩሽ የሚረዳት ከጎኗ አለሁሽ የሚላት የሚያግዛት ምንም አይነት ደህና ቤተሰብ የላትም። ቤተሰቦቿ በእሷ እርዳታ የሚኖሩ የእሷ ጠባቂዎች ናቸው። እኔ እሷን ብቻ ሳይሆን ቤተሰቦቿንም እየረዳው ነው እስከዛሬ ድረስ የደረስ ነው። ዛሬ አውጥቼ ጥያት እሷም ሆነ ልጆቼ እየተራቡ ነው። ይሄ የልጆቼ ጥፋት አይደለም። ልጆቼ እዚህ ውስጥ ምንም እጃቸው የለባቸውም። እናንተን እንደምወዳችሁ፣ ለእናንተ እንደምሳሳላችሁ ለእነሱም እሳሳለው፣ ለእነሱም ፍቅር አለኝ። እናትሽ ተቆራጭ ታድርግላት። ልጆቼ ሳይራቡ ሳይጠሙ እንዲያድጉ አንቺ አሳምኛት። እናትሽ ካንቺ ቃል አትወጣም። እናትሽ ካንቺ ፈቃድ ፈቅ አትልም። እባክሽ ልጄ አንቺ ከተረዳሽኝ የሚስቴንና የልጆቼን ጉዳይ አንቺን ሽምግልና እናትሽ ጋር ልላክሽ። አንቺ አሳምኛት። ዞሮ የእናንተም ወገን ናቸው፣ የእናንተም ወንድምና እህቶች ናቸው ብሎ ልጄ እኔን እንድትለምን ለመናት። ባሌ የኔን ደካማና ጠንካራ ጎኔ ያውቃል ያልኩሽ እዚህ ጋር ነው። አዎ የኔ ደካማ ጎኔ እቺ ሴት ልጄ ናት። እሷ ስታለቅስ፣ እሷ ስታዝን፣ እሷ ስትከፋ ማየት አልፈልግም። ምንም ብትለኝ፣ ህይወትሽን እንኳን ስጪኝ ብትለኝ ለእሷ እንደምሰጣት ያውቃል። የእሷን ደስታ ለማየት የእሷን እርካታ ለማግኘት ምንም ነገር እንደማደርግ ያውቃል። ባለቤቴ በልጄ በኩል ሄዶ አሸነፈኝ። እሷም አላሳፈረችውም። ባላት ነገር ልቧ ተነክቷል። በሆነው ነገር አባቷን አምና ተቀብላለች። በእርግጥ የአባቷ ልጅ ናት። አባቷን እጅግ በጣም ትወደዋለች። ከቀን ወደ ቀን የእሷና የእሱ መቀራረብ እየጠነከረ አብረው ማውራታቸው፣ አብረው ማሳለፋቸው፣ መመካከራቸው እየበረታ ሲመጣ ልጅም ነቃ ስትል አየኋት። ወደ መጀመሪያው ቦታዋ ስትመለስ አየኋት። ወጣ ስትል አየኋት። ከኔ ጋም ለማውራት ከኔ ጋም እንደ ድሮዋ አፍላፍ ለመግጠም ወደዚህ ወደዛ ለማለት በስራዬም ለማገዝ ስትሞክር ሳያት ደስ አለኝ። ያኔ ትንሽ ለባሌ ልቤ መከፈት ጀመረ። ነገር ግን አንድ ያጠፋሁት ነገር በልጆቼና በባሌ መካከል የነበረውን መደማመጥ የነበረውን መከባበር አጥፍቼባቸዋለሁ። እስከ ዛሬ ድረስ እንደ እግር እሳት የሚቆጨኝ ነገር እኔና ባሌ መሃል ልጆቼን ማስገባት አልነበረብኝም። ልጆቼ ልጆቹ ናቸው። ባሌ ደግሞ ባሌ ነው። የኔና የሱ ችግር እኔና እሱ ፈተን እኔና እሱ ተቧቅሰን እኔና እሱ ብቻ የምንጨርሰው ነበር። ልጆቹን እሱ ጋር አሳደምኩኝ። ከዛ በኋላ አባታቸውን የሚሰሙ አባታቸውን እሺ የሚሉ አልነበሩም። በብዙ ጉዳዮች ላይ ይሄ እንዲህ ነው ይሄ እንደዛ ነው ሲላቸው ይንቁት፣ አያዳምጡት፣ ወደ ጎን ያደረጉት ጀመር። ይሄን ነገር ልባቸው ውስጥ የከተትኩት እኔ ነኝ። እኔ ስላላከበርኩት ብንጎዳዳም ነገሩን በክብር ስላላደረግኩት ልጆቼን መሀል ስላስገባኋቸው የአባታቸውን ቀላልነትና ወራድነት ልባቸው ውስጥ እንዲገባ በማድረጌ ትልቁ ስህተት ሰርቻለሁ። አዎ ቤት ውስጥ የማየው የአባትና የልጆቹ ግንኙነት ይበልጥ ያቆስሉኝ ጀመር፣ ይበልጥ ያናድደኝ ጀመር። በራሴ ነው ግን መናደዱም መብሸቁም የነበረው። ልጄ መታ ይህን ሁሉ ነገር ነገረችኝ። ዛሬ ሚስቱና ልጆቹ ከባድ ችግር ውስጥ ገብተዋል። ቤተሰቦቹም እናቴ ለእኔ ስቲ እባክሽን የሚገባትን ነገር ለሚስቱ የሚገባቸውንም ነገር ለልጆቹ አድርጊ ብላ እግሬ ስር ወድቃ ለመነችኝ። ልጄን እምቢ ማለት አልችልም፣ የታወቀ ነው። እኔም እሺ ብዬ የሚያስፈልጋቸውን ያህል ራሷ ወስና
እንድታሰጥና ይበቃቸዋል የምትለውን ያህል ከአባቷ ጋር ተመካክራ ከባንክ ጋር እንድታገናኝላቸው ፍቃዴን ሰጠዋት። ልጄ ፈገግ አለች። በጣም ደስተኛ ሆነች። በጣም አመሰገነችኝ። ያን ደስታና እርካታዋን ሳይ ምንም ነገር ባደርግ አይቆጨኝም ነበር። እንደዛ እያልን ህይወት ቀጠለ። ህይወታችን ትንሽ መረጋጋት፣ ብዙ ውጥረት ያለበት ነው። ከዛ በኋላ ከባሌ ጋርም እንደ ድሮ ጥልቅ የሆነ ነገር አልነበረም። ቀን ወልዶ ቀን ሲተካ እኔም በአይነ ቁራኛ የምከታተለው እማላምነው በመሆኑ የተነሳ ትንሽ ሰዓት እንኳን ካይኔ ሲርቅ ይሄኔ አንዱ ዋጋ ሄዶ ነው፣ ይሄኔ እንዲህ እያደረገ ነው እያልኩኝ እጠራጠረው ጀመር። በዚህ መልኩ አመታትን አሳለፍን። ለሚስቱ የሚገባቸውን ተቆራጭ እየሰጠን ልጆቹ እየተማሩ እሱ ግን ፈጽሞ ሄዶ እንዲያያቸው ከነሱ ጋር እንዲገናኝ ሳልፈቅድለት አመታት አለፉ። ልጄም ወደ ቋሚ ህይወቷ ተመለሰች። በስራ አጋጣሚ ከአንድ ሰው ጋር ተዋወቀች። ከዚህም ሰው ጋር ማንም ጋር ተግባብታ በማታውቀው ልክ፣ ማንም ጋር ተዋህዳ በማታውቀው ልክ ተዋሃደች። አዎ ይህ ሰው ባለትዳር ነበር። ሀውለት የኔ ቤት ፈተና ከባድ ነው። ባለትዳር ሆኖም ከልጄ ጋር በጣም ተዋደዱ፣ በጣም ተፋቀሩ። ሊያገባት ፍላጎት እንዳለው ነገራት። በኢኮኖሚው ጥሩ የሚባል በስነ ምግባሩም በጣም የተከበረ ሰው ነው። ባለትዳር ከሆንክ ልጆች ካሉ ለምን እኔን ማግባት ፈለግክ ብላ ጠየቀችው። እሷን ማግባት የፈለገበት አንድ ምክንያት አንድና አንድ ነው። በጣም ይወዳታል፣ በጣም ያከብራታል፣ ግን ያዝንላታል። ሊያገባት ፈለገ፣ ሊረዳት ፈለገ፣ አጠገቡ አድርጎ ደስታዋን ሊያሟላላት ፈለገ። እኔም በማግባት ቤተሰብህ ይበተናል፣ ልጆችህ ይበተናሉ፣ ሚስትህም ሆነ ማንም ሰው አይፈቅድልህም አለችው። ሚስቴን አሳምኜ ቤተሰቤንም አሳምኜ ላገባሽ እፈልጋለሁ፣ አንቺን ማግባት እፈልጋለሁ ብሎ ግግም አለባት። ይህን ነገር ከኔ ጋር ስንመካከር እኔ ጋር ሲደርስ ያው የኔው ጉድ ዞሮ መጣ። እኔ ባሌን ከልጆቹ እናት ከሚወዳት ከሚያከብራት እንዴት ብዬ ከ10 ዓመት አብሮነት በኋላ ቤቱን በትኜበታለሁ። ዛሬ ደግሞ የኔ ልጅ ሁለተኛ ሚስት ሆና ተወዳ ተፈቅራ ሌላ ሰው ህይወት ውስጥ ልገባ ነው። ያቺ ሴት የኔ አይነት እርምጃ እንደማትወስድ ምንም አይነት ጋራንቲ የለኝም። በእርግጠኝነት የትኛዋም ሴት ይሄንን ነው የምታደርገው። ልጄ ብዙ መከራዎችን ብዙ ችግሮችን አልፋ ዛሬ የሚወዳትና የሚያፈቅራት ሊያገባት የሚፈልግ የሆነ ሰው ሲመጣ አታግቢው ነው ምላት? ያን ህይወት አትይው ነው ምላት? ዘር ካቀጠለች አይኗን በአይኗ ማየት ከቻለች ይህን እድል አትሞክሪው ነው ምላት? ከራሴ ጋር ፍጥጫ ውስጥ ገባው። የወሰንኩት አንድ ነገር፣ እውነት ሊያገባሽ ከፈለገ እውነተኛ ከሆነ አግቢው፣ ያግባሽ፣ ቢያንስ አይንሽን በአይንሽ ታያለሽ፣ ዘር ትተኪያለሽ አልኳት። በዚህ ተስማማን። ይህን በምንስማማበት ጊዜ ግን ራሴን ወደ ኋላ እየተመለከትኩኝ ይቆረቁረኝ ጀመር፣ ይጠዘጥዘኝ ጀመር። እኔ ህይወትን በትኛለሁ። ዛሬ ግን ለምስኪኗ ልጄ፣ ለአካል ጉዳተኛዋ ልጄ እኔ የበተንኩትን አይነት ትዳር ውስጥ እንድትገባ እየፈቀድኩኝ ነው። ምን እያደረግኩኝ ነው ብዬ ከራሴ ጋር ከነፍሴ ጋር ጦርነት ውስጥ ገባሁ። ሀውለት ያ ጦርነት እኔ ጋር ብቻ አይደለም የነበረው፣ ልጄ ጋም ነበር። እናቴ እኛ እኮ የሰውን ህይወት በትነናል፣ የአባታችንን ህይወት በትነናል፣ የዛችን ምስኪን ሴትም ያለ ባል አስቀርተናታል፣ ልጆቿንም ብቻዋን እንድታሳድግ አድርገናል። ዛሬ ደግሞ ለእኔ ጊዜ ሌላ ትዳር ውስጥ እንድገባ እየተማከርን እየተማመንን ነው፣ ሎጂካል ነው፣ ፍትሃዊ ነው እያለች ልጄ ሁለተኛ ሚስት ሆና አገባች። ይህ ለእኛ በጣም ትልቅ ነገር ነበር። እንደ መወለድ፣ እንደ መፈጠር፣ ዳግም እንደ መሰራት። ሰርጓም ቀላል አልነበረም። አንድ ልጃችንን የአይን ማረፊያችንን ስንድራት ድብልቅልቅ ያለ ሰርግን የደገስ ነው። ለእኛም ስንድር የመጀመሪያችን ነበርና ባለቤቷም እምቢ ብሎ አላሳፈረንም። እሺ ብሎ ባልነው ነገር ላይ ሁሉ ተስማምቶ ያንን የሚያክል ድግስ አብሮን ተባብሮ አዘጋጅቶ ልጄን ይዟት ሄደ። የባሌ የሁለተኛ ትዳር ጉዳይ ከኔ ሚስቱ ጆሮ ለ10 ዓመት የተደበቀ ቢሆንም የልጅ ሁለተኛ ሚስትነት ግን ከ15 ቀን በላይ ሚስቱ ዘንድ ሳይደርስ አልቆየም ነበር።
ልጄ ባገባች 15ኛው ቀን ላይ የልጄ የባሏ ሚስት ከእናቷ ከእህቷ ጋር በሯን አንኳኩተው ቤቷ ድረስ መጡ። ልጄ የተከራየችው እኔ የምኖርበት አካባቢ ነው። በር ከፍታ አስገብታ ማንነታቸውን ጠይቃ ማንነታቸውን ስትረዳ በጣም ደነገጠች። ሳሎን ካስገባቻቸው በኋላ በፍጥነት ወደ መኝታ ቤት ሄዳ ወደ እኔ ደወለች። እናቴ የባለቤቴ ሚስት ከነእህቶቿ ከነእናቷ እቤት መጥተው ሳሎን ቁጭ ብለውልሻል፣ ድረሽልኝ፣ በሰላም አይመስለኝም አለች። ይህን ስሰማ ሰውነቴ ሁሉ ተንዘፈዘፈ። ልጄን አንድ ነገር ሊያረጉብኝ ነው አልኩኝ። አጋጣሚ እቤት ነበርኩና እየተጎተትኩ ቤቷ ደረስኩ። ወደ ቤት ስደርስ ሳሎን ላይ ቁጭ ብለው ተረጋግተው እያወሩ እየተጫወቱ ነው። ሰላም ብያቸው ገባሁኝ። ተዋወቅኳቸው። የኔን መምጣት ስታቅ ልጄም ከተደበቀችበት መኝታ ቤት ወጥታ ከኛ ጋር ተቀላቀለች። ሰራተኛዋ ቡና እንድታፈላ ምግብም እንድታዘጋጅ ካዘዝኩኝ በኋላ ምን እግር ጣላችሁ በሰላም ነው ብዬ ጠየቅኩ። የልጅቱ እናትም ከተል አድርገው ከዚህ በኋላ ቤተሰብ ሆነናል፣ በደስታውም በሐዘኑም የምንገናኝ ሰዎች ነን። ስለዚህ የአማቼን ሚስትና ልጄን ላስተዋወቃቸው፣ ላቀራረባቸው፣ ከእናንተም ጋር ልተዋወቅ ነው የመጣሁት አሉ። ይህን ስሰማ ማመን አልቻልኩም። ደስ ይላል፣ ጥሩ አደረጉ፣ እውነት ነው፣ ተዛምደናል አልኩኝ። የልጄ ባል አማቼ በጣም ጥሩ ሰው ነው። ከልጄ አስበልጬ የምወደውና የማከብረው ሰው ነው። ወንድ ምንም ጥሩ መልካም ቢሆንም የትኛዋም ሴት ግን ባሏ አገባብሽ ከምትባል ሞተ ብትባል ትመርጣለች። የኔም ልጅ ማግባቱን ስትሰማ ቤቷን በውጥረት ሞላች። በእርግጥ አልሐምዱሊላህ ጥሩ ሴት ልጆችን ያሳደግኩት፣ ሙስሊም ሴት ልጆችን ያሳደግኩት። መቼም ቢሆን መች በባሎቻቸው በኩል ከነሱ በኋላ ብዙ ሊመጡ የሚችሉ ነገሮች እንዳሉ እየነገርኳቸው ባሳድጋቸውም ነገሩ ግን ሲከሰት ልጄ በኢማኗ ከፍ ያለች ጥሩ ስነ ምግባር ያላት ሆና ብታድግም ሁኔታውን መቋቋም አልቻለችምና መሀላቸውን የገባሁ አሉ። ይህን ስሰማ ደነገጥኩ። የኔው ጉድ ሊመለስ ነው። እኚህም እናት ልጆቹ ከሚበጣበጡ ቤተሰብ ከሚበተን ልጅሽ የልጄን ባል ትተውልኝ ሊሉ ነው የመጡት እያልኩኝ ውስጤ ይጨነቅ ጀመር። እሳቸውም ቀጠሉ። ልጄንና ባሏን አስታረኩ። ቤታቸውም ሰላም ወረደ። ይሄ አንዲት ሙስሊም ሴት ይዛው የምትኖረው ሀቅ ነው፣ ልትቀበለው ይገባል። ወደደችም ጠላችም። ታዲያ ሴት ልጅ ይህንን አልቀበልም ብላ ባሏንም ማህበረሰብንም ስታምጽ አላህን ነው የምታምጸው። የኔ ልጅ አላህን የምታምጽ ወንጀለኛ እንድትሆን አልፈለኩም። አላህ እሺ ይበላት። እሷም አላሳፈረችኝም። ከባሏ ጋር ተስማምታ አምና ተቀብላ ቤቷን ሰላም አድርጋለች። ዛሬ ታዲያ እዚህ ይዣት የመጣሁት እነዚህ ሁለት ሴቶች ከዚህ በኋላ እህትና ማቾች ናቸው። የሚወልዷቸውም ልጆች ወንድምና ማቾች ናቸው። ለዛም ለልጅሽ እንኳን ደስ ያለሽ እንላት ሁለቱም እንዲተዋወቁ እንዲቀራረቡ ለማድረግ ነው ተሰብስበን ዛሬ ቤቷ ድረስ የመጣ ነው አሉ። ይህን ንግግር ከኒህ ሴትዮ መስማት የሚታመን አልነበረም። አስተሳሰባቸው፣ አመለካከታቸው፣ የሞራል ልዕልናቸው ግን በጣም የሚያስቀናና ደስ የሚል ነው። ቀን ነው። ራሴን ታዘብኩት። ከዚህ በኋላ ሁለታችሁ እህትና ማቾች ናቸው። የአንድ ወንድ ሚስቶች ናችሁ። የልጆቻችሁ እናቶች ናችሁ። ልጆቻችሁን በአግባቡና ለአላህ የሚበቁ ለእናንተም የሚበቁ የማትከስሩባቸው ልጆች ማሳደግ ከፈለጋችሁ እናንተ መከባበር፣ መዋደድና መደማመጥ አለባችሁ። ልጆቻችሁ የሚጋደሉ የሚጠላሉ፣ እንደ ጠላት የሚተያዩ ልጆች እንዳታሳድጉ አማና ብለው የኔንም ልጅ የራሳቸውንም ልጅ ቁጭ አድርገው መከሩ። እንዲሳሳሙ አደረጓቸው። እንዲሁ ተቃቀፉ አደረጓቸው። መታችሁ በየጊዜው ተጠያየቁ፣ ድንበር አትተላለፉ ብለው ከመከሯቸው በኋላ ቡናችንን ጠጥተን ምሳችንን በልተን ወደ የቤታችን ተበተንን። አልሐምዱሊላህ የልጄ ቤት አይበተንም። ልጄ ጨዋ እስከሆነች መልካም እስከሆነች ለባሏ ከሱ ጋር እስከተግባባች በሰላም በፍቅር የሚኖሩበት ትዳር ነው። አንድ ቀን ሊበተን ይችላል ከሚለው ስጋት አወጣኝ። ሀውለት የሐማቼ እኛ ህይወት ውስጥ ከመጣ በኋላ የቤታችን ቫይቭ የኑሯችን ቀለም ሙሉ ለሙሉ ተቀየረ። በስነ ምግባሩ፣ በአመለካከቱ፣ በኢማኑ ጥግ የደረሰ ሰው እንደ ቤተሰብ አቀራረበን፣ እንደ ቤተሰብ አዋሃደን። ሌላ ሁለተኛ እድልን ያመጣልን የልጄ ባል ነበር። በየምሽቱ የእሷ ተራ የሆነ ቀን ከልጄ ጋር አብረው ቤታችን ይመጣሉ። ባለቤቴም እኔም ልጆቼም አንድ ላይ እንሰባሰባለን። እራታችንን እንበላለን። ጥሩ ወሬዎችን እናወራለን። ስለ ወደፊት እናወራለን። ስለ ሰደቃ እናወራለን። ስለ አላህ ሀቅ እናወራለን። ስለ ሰዎች ሀቅ እናወራለን። ብቻ ቤታችን አዲስ ድባብ ተፈጠረ። ከድሮ በተሻለ ፈጣሪን የምናስታውስበት፣ ራሳችንም የምንተያይበት፣
ከዓለማዊ ህይወት ወጥተን ስለ አሄራችን የምናስብበትን ትልቅ ድባብ የልጄ ባል ፈጠረልን። ከጥቂት ወራት በኋላ ሽማግሌው ረመዳን፣ ተናፋቂው ረመዳን፣ ተወዳጁ ረመዳን ወደኛ ህይወት መጣ። በእርግጥ ከቤታችን አለመግባባት ከጸቡ በኋላ ብዙ ረመዳኖችን አላህ ወፍቆን ጾመናል። ይሄ ረመዳን ግን ለሁላችንም የተለየ ነበረ። ሽማግሌ ሆኖ ነበር እኛ ቤት ውስጥ የመጣው። ረመዳን ሲቃረብ ይህ የልጄ ባል በእኛ ህይወት ውስጥ ታይቶም ተሰምቶም የማያውቀውን አንድ ብሂል ይዞ መጣ። ሳምንት ሲቀረው ቤተሰብ ራት ላይ እንደተሰባሰብን ሁላችሁም ይቅር በሉኝ፣ እናንተም ይቅር ተባባሉ አለ። አስደናቂ ነበር ለኛ ቤት። ይህ ነገር አልተለመደም። የውጭ ሰዎቻችንን፣ ሰራተኞቻችንን፣ ጓደኞቻችንን ይቅርታ አፉ በሉን ብንባባልም እንደ ቤተሰብ ግን እኔም ለልጆቼም ሆነ ለባሌ፣ ባለቤቴም ለኔም ሆነ ለልጆቹ ይቅርታ አፉ እንባባል፣ ለተቀያየም ነው ለተጎዳዳ ነው ተባብለን አናውቅም። በዛ ሰዓት የሱ ንግግር ይቅርታ እንባባል፣ እኔንም ይቅር በሉኝ፣ ሚስቴ ይቅር በይኝ፣ እስከ ዛሬ ላሳለፍናቸው ጥቂት ወራቶችን ቢሆን ብዙ ነገሮች ውስጣችን ላይ ቀርቶ ሊሆን ይችላል፣ ይቅር በይኝ አላት። ልጄም ይቅር ብዬሃለሁ፣ ምንም ያጠፋህብኝ ነገር፣ ምንም የበደልከኝ ነገር የለም። በእነዚህ አጭር ጊዜያቶች ውስጥ ከኔም ያላስደሰተህና ያሳመምኩህ ነገሮች ካሉ ግን አፉ በለኝ አለችው። ወደኛ ዞሮ እናንተም ያንኑ አድርጉ ሲለን ደነገጥን። እንባዬን መቋቋም አቃተኝ። ብድግ ብዬ ተነስቼ ልጆቼንም ባሌንም ይቅርታ አድርጉልኝ፣ አባታችሁ ያው አባታችሁ ነው፣ የሚወዳችሁ የሚሳሳላችሁ አባታችሁ ነው፣ ከኔ ጋር እንድትደረቡ ለአባታችሁ ጀርባ እንድትሰጡ አድርጌያቸዋለሁ፣ ልጆቼ ይቅር በሉኝ ብዬ ጥቅስቅ ብዬ ሳለቅስ ቤቱ በእንባ ተሞላ። ተነስተው አቀፉ። አባታቸውንም ብድግ ብለው እያለቀሱ አቀፉት። ያ ሞመንት በጣም ከባድ ነበር። ባለቤቴም ተነሳ። በድያችኋለሁ፣ አጥፍቼባችኋለሁ፣ እኔም ይቅርታ ጠይቃችኋለሁ፣ ይቅር በሉ ላጠፋሁባችሁ ነገር ሁሉ፣ አብሶ ባለቤቴ ይቅር በይኝ ብሎ ላይ ተጠመጠመ። ይቅርታ አድርጌልሃለሁ አልኩት። በዛ መልክ ሁላችንም አፉ ተባባልን። በዚህ መሃል ግን ያላሰብነውን ዱብዳ ልጅ አመጣች። እናቴ እርግጠኛ ነሽ ቂምሽን ትተሻል? አባቴን ይቅር ብለሽዋል አለችኝ። አዎ ላላህ ብዬ ይቅር ብዬዋለሁ፣ ለራሴ ብዬ ይቅር ብዬዋለሁ አልኳት። እንግዲያው አፉ በይኝ፣ በዚህ ንግግሬ ቀልብሽን ልሰብር እችላለሁ፣ ግን ቀልብሽ እንዳይሰበር እውነት አባቴን ይቅር ካልሽው ወደ ሚስቱ ይመለስ። እናቴ በጣም ወድሻለሁ፣ ብዙ ነገርሽ መልካም ነው፣ አባቴ ከሚስቱ ጋር አስታርቂው አለችኝ። ያልተጠበቀ ነበር። በዚህ ሐሳብ ሁሉም የተስማማ ይመስል ፊቱን አዙሮ አይኔን እያዩ መልሴን መጠበቅ ጀመሩ። የኔ ልብ ግን ተብረከረከች፣ ተርበደበደች። በዛ ሰዓት እውነት ይቅርታ አድርጌለታለሁ፣ እውነት ነው ይሄ ነገር አልኩኝ ከራሴ ጋር። ድጋሚ ማሰብና ረጅም ሰዓት መውሰድ አልፈለግኩም። ድጋሚ ካሰብኩና ረጅም ሰዓታቶችን ከወሰድኩኝ ከሸይጣን ጋር ምሾካቸው ብዙ መጥፎ ነገሮች ይኖራሉ ብዬ ስላሰብኩ ወደ ባሌ ዞር ብዬ ሚስትህን መልሳት፣ ወደ ቤተሰብህ ተመለስ፣ ሀቅህን ሙላ አልኩት። በዛ ሰዓት ቤታችን ውስጥ የነበረው ቫይብሬሽን፣ ቤታችን ውስጥ የነበረውን ነገር ልነግርሽ አልችልም። ሀውለት ተቃቅፈን ተላቀስን። ባለቤቴ ካሰብኩትም ከጠበቅኩትም በላይ እንደተጎዳ ሲሰቃይ እንደኖረ ያወቅኩት የዛች ቀን ነበር። ከሱ አይቼውም ጠብቄውም የማላቀውን እንባ እኛ ፊት ጠብ አድርጎ አለቀሰ። ሰውነቱ እስኪንዘፈዘፍ ድረስ አለቀሰ። አቅፎኝ አለቀሰ። ይቅርታ ጠየቅን። ሀውለት ረመዳን አሸማገለን፣ አማቼ ያሸማገለን። ይህ መልካም ሰው ለኛ ህይወት ሆነን ሰው እንድንሆን አደረገን። በረመዳን ማግስት ባለቤቴ ሚስቱንና ልጆቹን ይቅርታ ጠይቆ ወደ ቤት መለሳቸው። የኛም ቤት ሰላም ሆነ። እኔና ባለቤቴ ስሜታችንን ወደ ጎን አድርገን ወደ ፈጣሪያችን ተጠግተን በበረካ በፍቅር በሀብት በልጆችም ተደስተን የምንኖር ባልና ሚስቶች ሆነናል። ያን ለመሆን ግን ብዙ ነገሮችን አልፈን ብዙ የነገርኳችሁም ያልነገርኳችሁንም ነገር ወደ ጎን ትተን ነው። ሐራም ያዩት ባይኖቼ ግፍ የሰሩት ብርቱ እጆቼ ያራ እግሬ ብዙ ርቀት ሄዷል፣ በክፋት መንገዶች ወጥቶ ወርዷል።